በስተመጨረሻ ተንከሲስ ተይዟል ማለት ነው፣ ወይም ደግሞ ሊወስዱት ነው። እንደሚታወቀው አሁን ላይ መሳይን ብር በመስጠት ወይም ደግሞ ቼክ ለሱ በመስጠት ተንከሲስን ይዘውለት እንዲመጡ እያደረጉ ነው ያሉት። አሁን ላይ እንግዲህ ተንከሲስ በህልሙ ነው እየቃዠ ነው ወይስ በእውነቱ ነው እንግዲህ ይዘውት ለመሄድ እያሰበ የሚገኘው ማለት ነው፣ እያስፈራራው የሚገኘው። ተንከሲስ እንግዲህ ቢጣራ ማንም አልሰማውም፣ ገለሞም አልሰማውም፣ አብረሽም አልሰማውም። ስለዚህ ይህንን ነገር አሁንም ያገለሞ ነው እንዴ እንደዚህ ያደረገ ያለው ተንከሲስን ለማስፈራራት ወይስ ራሱ ተንከሲስ እንግዲህ በህልሙ እያየ ወይም ደግሞ እየቃዠ ነው? መሳይ በነገረው መሰረት ለናይጄሪያ ጠንቋይ ሊሰው ነው እያለ ስለነገረው ያ ነገሩ ደግሞ እንግዲህ ስላስደነገጠውና ስላስፈራው በህልሙ ሊሆን ይችላል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም እየተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ደግሞ አብርሽና ትህትና አንድ ላይ ሊሆኑ እያሰቡ ነው። ምክንያቱም ስለ ትዳር ስለ ህይወት እየተጠያየቁ ነው። አሁን ላይ አብርሽ እንደ ትህትና ሴት አይነት እንዳላገኘና እንደሷ አይነት ሴት ቢያገኝ ግን እንደሚያገባ ነው እየነገራት የሚገኘው ማለት ነው። ትህትና እንግዲህ ለምን አታገባም ብላ በጠየቀችው መሰረት፣ ነገር ግን አብርሽን የምትወደው ደግሞ አሁን ላይ የግሌ ሁለቱ አንድ እንዲሆኑ አትፈልግም። እሷ ነች አሁን ላይ አብርሽ ጋር መሆን የምትፈልገውና ከሱ ጋር መጋባት የምትፈልገው ማለት ነው። ለዛም ነው ተንከሲስን እንግዲህ ምግብ እያበላች እየላከችው እያዳመጠ የሚነግራት። ስለዚህ የትህትናና የአብርሽ ጉዳይ እንግዲህ አንድ ላይ ሁለቱ አብረው ሊሆኑ ይችላሉ ወይስ አይችሉም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትህትና ክፍል 9 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 9 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ መሳይ ዝና ባዘዘው መሰረት ተንከሲስን ይዞት ሄዶ ሊሰጠው ነበር ማለት ነው፣ ወይም ደግሞ ሊያስረክበው ነበር። አሁን ላይ ዝና ስለ ልጁ ምንም ነገር ስላልነገረው ወይም ደግሞ ለምን እንደሚፈልጉ ስላልነገረው አሁን ላይ መሳይ ደግሞ ያንን ልጅ ወይም ደግሞ ተንከሲስን ጓደኛውን ሄዶ ለመስጠት ግራ ገብቶታል። ለዛ ነው ተንከሲስ መሳይን መከተል አቁሞ ለወሬት ነው የምትወስደኝ ያለው ማለት ነው። ነገር ግን መሳይ በዛ ሰዓት ብር ስላስፈለገው ለብር ብሎ ምንም እንደሚሆን ስለሚታወቅ ከተንከሲስ እንግዲህ ያለውን ብር ተቀብሎ ያሰቡትን ነገር ትቶ ነው ወደ ኋላ ያስቀረው ወይም ደግሞ እንዲያመልጥ ያደረገው ማለት ነው። ራሱ ተንከሲስ ያንን ነገር ከሰማ በኋላ ለናይጄሪያ ጠንቋይ እንደሚሰዋ ከሰማ በኋላ ነው የቀረው። ስለዚህ መሳይ አሁን ላይ እንግዲህ ብር ካገኘ ዞሮ ዞሮ ይለቋል ብዬ ነው ማስበው ተንከሲስን። ነገር ግን የዝና ጓደኛ እንደገና መጥቶ መሳይን ለምን ልጁን ወይም ደግሞ ተንከሲስን እንዳላመጣና አሁንም ቢሆን እንደሚፈልጉት ከዛም ደግሞ ለስራ ማስኬጃ ቼክ ጽፈው ሰጥተውታል። ብር ማለት ነው ገንዘብ። ይሄ ማለት ያንን ልጅ እንዲያመጡለት ነው ይሄንን ገንዘብ የሰጡት ለመሳይ። ነገር ግን አሁን ላይ ከዚህ በፊት 200 ሺህ ብር እንደበሉት ይታወቃል፣ ዝና እንደበላ ይታወቃል። ስለዚህ አሁን መሳይ እንግዲህ ያንን ብር ይዞ ዝም ነው የሚለው ወይስ ተንከሲስን እንደገና ጎትጉቶ ወስዶ አሳልፎ ለነዝና የሚሰጣቸው ይመስላችኋል? ይህንን ነገር የሚያደርግ ይመስላችኋል? ካደረገ በጣም ከባድ ነው። ለጓደኛው የማይመለስ ለገንዘብ ብሎ ጓደኛውን የሚሰጥ ከሆነ በጣም ከባድ ነው የሚሆነው። ተንከሲስም ከዚህ በኋላ መሳይ እንሂድ ብለው መጠንቀቅ አለበት። ጭራሽ ከሱ ጋር የትም ሆነ የትም መሄድ የለበትም ማለት ነው። ተንከሲስ አሁን ላይ እንደሚታወቀው እንደሚፈልግ ካወቀ በኋላ ደንግጧል። አሁን ላይ ምን ሊያደርጉኝ ነው? እውነትም እኔ ይፈልጉኛል እንደ እያለ ነው እየፈራ ያለው። ለዕቃ እንኳን ለመግዛት የግሌ ብትልከውም ነገር ግን ወደዛ መሄድ እንደማይችልና አሁን ላይ እንደሚፈለግ ነው ራሱን እየተሰማው ማለት ነው። ስለዚህ መሳይ እንግዲህ ጓደኛውን ተንከሲስን አሳልፎ መስጠት የለበትም ብዬ ነው ማስበው። በሌላ በኩል ገለሞ ነው እንግዲህ ገለሞ መስከሩን አላቆምም። ይሄንን ስካር ደግሞ እንዲያቆም እንግዲህ የግሌም አብርሽም አሁን ደግሞ ትህትናም እንግዲህ የቻለችውን ያክል እየሞከረች ነው። ትህትናውን ላይ እንግዲህ ገለሞን ከዚህ ስካሩ እንዲወጣ እየመከረችው ነው። ነገር ግን ገለሞ ምንም ቢሰክር ምንም ቢጠጣ ከሱ ቃል የሚወጡ ትምህርቶች አሉ ማለት ሁሉም ሰው እዛ እሱ የሚሰራው እንግዲህ
መቃብር ወይም ደግሞ አስከሬን እንትን ስለሆነ አሁን ላይ እሱ የሚሰራው ቦታ ሁሉም ሰው አንድ እንደሆኑ ሀብታም ደሃ ሁሉም ሰው በዛ ቦታ ላይ አንድ እንደሚሆን እንደገና ደግሞ ለዚች አጭር ጊዜ መጥፎ ነገር ሰው ሰርቶ እንዳያርፍ ነው እሱ የሚጨነቀው ማለት ነው። ለዛም ነው እንደዚያ እያስጠጣው ያለው። ነገር ግን ትህትና ከዚህ በኋላ እንዳትጠጣ ብላው እየመከረችው ነው ያለችው። እሷም ቃል ገብታለታለች ይህንን መጠጥ እንዲያቆም ማለት ነው የቻለችውን ለማድረግ። ገለሞ በጣም ጥሩ ሰው ነው ቢመለስ ማለት ሲጠጣ ነው እንጂ ሳይጠጣ ጥሩ አሳቢ ነው። እንደገና ደግሞ የዋ ነው። ገለሞ ነው አብርሽን መክሮት እሱም ከከባድ ላይፍ ውስጥ ያስወጣውና እንዲህ ለሰው እንዲረዳ ያደረገው ማለት ነው። ስለዚህ ገለሞን ለሁሉም አንድ ላይ ሆነው ከዚህ ከሚጠጣው ነገር ላይ እንግዲህ እንዲቀንስና እንዲያቆም መርዳት አለባቸው። ያው ለብዙ ሲሆኑ ይሄ ነገር ይሻሻላል፣ ገለሞም ይተዋል ብዬ ነው የማስበው። በሌላ በኩል ደግሞ እንግዲህ መሳይ አሁን ላይ እንደሚታወቀው ትህትናን ይቅርታ እንድታደርግለት ጠይቋታል። እሷም በቀል ምንም ነገር ስለማትይዝ መጥፎ ነገር ይቅርታ አድርጋለታለች። ነገር ግን ለእሷ ብሎ የተበላውን ብር ደግሞ እንደምትመልስለት ቃል ገብታለታለች። አሁን ላይ እሱን ነው የፈለገችው። ነገር ግን ትህትና እንግዲህ መሳይን የጠየቀችው ነገር ምንድን ነው? የት ነው ሀገር ወይም ደግሞ የት ነበርክ የምትኖረው ምናምን ብላ እየጠየቀችው ነው ለማጣራት። አሁን ላይ ትህትና የጠፋባት ወንድም እንዳላት ይታወቃል። ስለዚህ ያ የጠፋባት ወንድም ደግሞ ወይ አብርሽ ወይ መሳይ ሊሆኑ ይችላሉ ብለን ነው የምናስበው። የሚመሳሰሉም እነሱ ናቸው ዞሮ ዞሮ ማለት ነው። ስለዚህ ያንን ነገር እንግዲህ እያጣራች ነው የሚገኘው። እሱ ግን በልጅነቱ ነው የሚያውቀው እንጂ ምንም እንደማያውቅ ነው አሁን ላይ እየነገራት የሚገኘው፣ የት እንደተወለደም የት ሀገር እንደነበረም ማለት ነው እሱ አሁን ላይ። ነገር ግን መሳይ ትህትናን የራሱ ለማድረግ አስቦ ነው እንደ እየጠየቃት ያለው። ጓደኛ የለሽም፣ ፍቅረኛ የለሽም፣ ባል የለሽም እያላት እየጠየቃት ያለው ለምንድን ነው? እሷ እንግዲህ አሁን ላይ ምንም እንደሌላት ነው የነገረችው። ስለዚህ መሳይ ምን አስቦ ነው እየጠየቃት የነበረው? አሁን ላይ አብርሽ በትህትና ፍቅር እንደወደቀና ትህትናን የፍቅር አስተያየት እንደወደዳትም ይታወቃል አሁን ላይ። ስለዚህ ከአብርሽ እንግዲህ መሳይ ሊወስዳት ነው ትህትናን። ትህትናስ ቢሆን መሳይን አልወደደችውም፣ ከአብርሽ ጋር ነው እንግዲህ ጊዜም ማሳለፍ እንደገና ደግሞ ከሱ ጋር ስትሆን ነው የምትሽኮረመመው። ስለዚህ መሳይ እንግዲህ የጠየቃት ጥያቄ የራሱ ለማድረግ ነው ወይስ ይህን ነገር ለማጣራት ፈልጎ ነው የጠየቃት ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትህትና አሁን ላይ አብርሽን ለማጣራትና እንግዲህ ከግሌ ጋር ያለው ግንኙነት ምንድነው የሚለውን እንግዲህ እየጠየቀችው ነበር። ለምን የግሌን አታገባትም እሷ እያለች ብላው ነበር። ነገር ግን የግሌ ጤነኛ እንዳልሆነችና ቀውስ እንደሆነችና እሷም ቢሆን ለሱ ምርጫው እንዳልሆነች ነው፣ የተረጋጋች ሴት ምርጫው እንደሆነ ነው አብርሽ ለትህትና ይነገራት፣ ልክ እንዳንቺ ብሎ ማለት ነው ጠቀስ ያደረገላት። ስለዚህ ይሄ ምን ያመላክታል? አብርሽ ትህትና እንደወደዳትና ከሷ ጋር መሆን እንደፈለገ ነው የሚያመላክተው ማለት ነው። ስለዚህ ይህንን ደግሞ የሚያግደው ማንም የለም ብዬ ነው ማስበው። አሁን ላይ አብርሽ ትህትናን የሚወዳት ከሆነ ትህትናም ከሷ ጋር ከሱ ጋር መሆን ነው የምትፈልገው። እንግዲህ ትህትና እሄዳለሁ ብላ ብታስቸግርም ነገር ግን ሁሉም ተስማምተው ትህትናን እዚሁ እንድትቀመጥ ወይም ደግሞ እዚሁ እንድትሆን ነው እየጠየቋትና እየነገሯት የሚገኙት ማለት ነው። ስለዚህ አሁን ላይ ትህትና ይህንን ነገር አሁን ላይ የመውጣቷን ሀሳብ አብርሽ አስተዋታል። ሁሉም እዚሁ እንድትኖር ነው የተቀበሏት። ነገር ግን መሳይ እዛ ቤት ውስጥ እስካለ ድረስ ግን ችግር ሊፈጠር ይችላል። እሱ ለብር ብሎ ለገንዘብ ብሎ ምን እንደሚያደርግ እያየነው ነው። ስለዚህ በዚህ በኩል የዋ ቢሆንም በዚህ በኩል ደግሞ ለገንዘብ ብሎ የገዛ ጓደኛውን ተንከሲስን ወስዶ ሊሸጠው ነበር ዞሮ ማለት ነው። ገንዘብ ከተሰጠው ሄዶ የሚወስደው ከሆነ ሊሸጠው ነው ዞሮ። ስለዚህ ይህንን ነገር በቀላሉ ማየት የለበትም ብዬ ነው ማስበው። አብርሽም ቢሆን መሳይን እንግዲህ መክሮም ቢሆን ዘክሮ እንዲለወጥ ማድረግ ነው ያለበት። እንደ ገልሞ አስተሳሰቡ ጥሩ እንዲሆን ማድረግ አለበት ብዬ ነው ማስበው። ዝም ማለት የለበትም መሳይን ማለት ነው። አብርሽ በበኩሉ ዝም ማለት የለበትም። እንግዲህ ተንከሲስ ይሄንን ነገር ሊያደርገኝ ነው መሳይ ብሎ ለአብርሽ በነገረው መሰረት አብርሽ ደግሞ መሳይን መቆጣትና
ከእንደዚህ አይነት ስራ ውስጥ ተግባር ውስጥ እንዲወጣ ማድረግ አለበት ብዬ ነው የማስበው። አሁን ላይ ግን በስተመጨረሻ ተንከሲስን ሊወስደው የመጣው ሰውዬ እውነት ከዝና የተላከ ሰው ነው ወይስ በህልሙ እየቃዠ ነው የሚሆነው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ትህትና ክፍል 9 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።